ታቦቱ ላይ ጽላቱ ላይ ጽሑፍ የሚጽፈው እኛ ለሥርዓት አበው ለሥርዓት የሚጽፉት የእግዚአብሔር ስም ቢኖርም እኛም አናውቀው እግዚአብሔር ባህሪውን የገለጸበት ማንነቱ የሚታወቅበት ህቡ ስም አለ ታቦቱ ላይ። ማን የጻፈው? እግዚአብሔር ራሱ የጻፈው። ለምን? እኔ ነኝ የምጽፈው ታቦቱ ላይ ብሏል። እኔ ነኝ የምጽፈው ጽላቱ ላይ ብሏል። ስለዚህ እግዚአብሔር አሁንም ታቦቱ ላይ አለ። ታቦቱ ላይ እንድንሰግድለት እንድናመልከው እግዚአብሔርን ስሙን የሚጽፈው እርሱ ራሱ ነው። እስራኤላውያን በግብጽ ሲኖሩ ግብጻውያን ላም ያመልኩ ነበር። ግማሽ መንገድ ላይ መጥተው አሮንን እንደ ግብጻውያን የሚሄድ አምላክ ስራልን ብለው ሲጨቀጭቁት እግዚአብሔር ምን አለ? እኔ እኮ መለካለሁ። እነዚህ 430 ዘመን በግብጽ ሲኖሩ እኔ እንደሌለው ቆጠሩኝ። ስለዚህ የሰማዩን ሥርዓት ልስጣቸው፣ የምድሩ ጣዖት አያስፈልጋቸውም ብሎ እግዚአብሔር ከጣዖት የተለየ ታቦት የሚባል መገለጫ እንዳለው ሊነግረን ጣዖትንማ የፈጠረው ሰይጣን ነው። ታቦትን ግን የሰራልን እግዚአብሔር ነው። ነቢዩ ኢሳይያስም እኮ ታቦት አያስፈልግም የሚል ንጉሥ ተነስቶ እርሱን መገሰጽ አቅቶት ዝም ስላለ ነው በለምጽ የተመታው። ታቦቱ እንደሚያስፈልግ ግን ለኢሳይያስ በራእይ ተገለጸለት። እግዚአብሔር በሰማይ ሆኖ ታየ በታቦቱ ላይ። ታቦቱ የእግዚአብሔር ኃይል አለው። እግዚአብሔር በእስራኤላውያን መካከል ስለመገለጡ ታቦት ያስፈልጋል። ጠላቶቻቸው ሲነሱባቸው ጠላቶቻቸውን ለመዋጋት ጠላቶቻቸውን ለማጥቃት ታቦት ያስፈልጋል። የዘላለም ሕይወት ለመውረስ ግን ታቦቱ ላይ የክርስቶስ ማንነት የክርስቶስ ሥጋና ደም ያስፈልግ ስለነበረ በብሉይ ኪዳን የነበረው አገልግሎት በጠቅላላ የሞት አገልግሎት ነው። በአዲስ ኪዳን ግን ያለው የታቦት አገልግሎት የሕይወት አገልግሎት ነው። የዘላለም ሕይወት የምንወርስበት አገልግሎት ነው። የታቦቱን ሥርዓት እንዲሁን እንዲደረግ በዚህ ቀን ይቀደስ በዚህ ቀን አይቀደስ ማለት የሚችሉት በሙሴ ወንበር ላይ የተቀመጠው ቅዱስ ሲኖዶስ ነው ማለት ነው። መርሃ ግብራችን ርዕሱ የዛሬው የጉባኤ አብጥሪስ ርዕስ ታቦት በአዲስ ኪዳን የሚል ነው። በዚህ ርዕስ ዙሪያ ከምዕመናን የተሰበሰበውን ጥያቄ አጠር ባለመልኩ መዋዘ ስብዓት ሊቀ መዘምራን ዲያቆን ሉል ሰገድ ጌታቸው ጥያቄውን ያቀርብና ወደ ምላሹ እንሄዳለን። ጥያቄውን ባጭሩ ሳቀርበው በታቦት ዙሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን በብሉይም ኪዳን በሐዲስም ኪዳን በታቦት ታምናለች። ነገር ግን አንዳንድ ቦታ ላይ የሚሰሙ ነገሮች አሉ። እኛ የሐዲስ ኪዳን እንጂ የብሉይ ኪዳን ታቦት የለንም የሚል ትምህርት ሰምተናል። ስለዚህ የብሉይ ኪዳንና የሐዲስ ኪዳን ታቦት አንድ ነው ወይስ የሚለይበት ምክንያት ይኖራል የሚል ጥያቄ ነው። እሺ፣ በመጀመሪያ ከቀጥተኛ መልስ ልጀምር። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ተብሎ ታቦት በሁለት ይከፈላል ወይንም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት የምትሰጠው ሥርዓተ አምልኮ የምትፈጽምበት ታቦት ከብሉይ ኪዳን ታቦት ይለያል ወይ ነው ጥያቄው። አይለይም ነው ቀጥተኛው መልሱ። አንድ ነው ቀጥተኛው መልሱ። የብሉይ ኪዳን ታቦትም የአዲስ ኪዳን ታቦትም በታቦትነት አንድ ነው። ዳሩ ግን ልዩነት ሳይሆን በብሉይ ኪዳን የነበረ የመስዋዕት ሥርዓት በታቦቱ ላይ በአዲስ ኪዳን አይደረግም። ስለዚህ የተሻረው ወይንም የተሻሻለው ታቦቱ ሳይሆን መስዋዕቱ ነው ማለት ነው። በብሉይ ኪዳን ይሰዋ የነበረው በታቦቱ ላይ የእንስሳት ደም ይረጭበት ነበር። በአዲስ ኪዳን ግን የእንስሳት ደም አገልግሎት የለውም። በአዲስ ኪዳን የኢየሱስ ክርስቶስ ሥጋና ደም የሚፈተትበት ነው። ይህንንም ሥርዓት የሰራልን እግዚእነ ኢየሱስ ክርስቶስ ራሱ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ይህ ደሜ ነው ጠጡ፣ ይህ ሥጋዬ ነው ብሉ ሲል በታቦት ላይ ሊደረግ የሚችለው ሥርዓት ጭምር ስለነገረን አሁን በታቦቱ ላይ የምንሰዋው የምናፈሰው ደም
መስዋዕት የሆነውን የሚያድነንን የክርስቶስን ደም ነው፣ የክርስቶስን ሥጋ ነው የምንፈትትበት ዘላለማዊ ሕይወት የምናገኝበት ማለት ነው። ስለዚህ ታቦት በመጀመሪያ በሕግ ደረጃ የተሰጠው ለሙሴ ነው። በሲና በረሃ በግብጽም አይደለም፣ በእስራኤል ሀገርም አይደለም፣ በበረሃ እያሉ በጉዞ እያሉ ነው ታቦት የተሰጣቸው። ታቦት በሙሴ ዘመን ተሰጠ ማለት ከሙሴ በፊት ታቦት አይታወቅም ማለት አይደለም። ከሙሴ በፊት ታቦቱ አገልግሎት ይሰጥ የነበረው በሰማይ መላእክት ዘንድ ነው። ስለዚህ በምድር ላይ ለሙሴ ታቦት ሲሰጠው ሙሴ ወደ ሲና ተራራ ላይ ተጠርቶ ዘጸአት 25ን አንብቡት። ሙሴ ወደ ሲና ተራራ ላይ ተጠራና እግዚአብሔር ጠራው። ከጠራው በኋላ 6 ቀን ሙሉ ሙሴ በጨለማ ውስጥ ነበር። በሰባተኛው ቀን በብርሃን እግዚአብሔር ተገለጸለት። ከተገለጸለት በኋላ ሙሴን እግዚአብሔር አነጋግሮታል። ማነጋገር ብቻ ሳይሆን ዘጸአት 25 ከቁጥር 40 ላይ ስናነብ በዚህ በተራራው ላይ እንዳየኸው የሰማይን ራእይ ነው ያየው ሙሴ። በሰማይ የታቦቱን አገልግሎት አይቷል። በሰማይ ታቦቱ ምን እንደሚመስል አይቷል። በታቦቱ ውስጥ ያለው ቃል ኪዳኑን ጽላት በሰማይ አይቷል። በሰማይ እንዳየኸው በዚህ ተራራ ላይ እንዳየኸው አንዳች ሳትስት የታቦቱን ሥርዓት አከናውን ተባለ። ስለዚህ ሙሴ ከተራራ በወረደ ጊዜ ታቦቱን እንዲቀርጽ ማንን አዘዘ? ባስልኤል የተባለና ኤልያብ የተባሉ ከይሁዳና ከዳን ነገድ የሆኑ ሰዎች ታቦትን እንዲቀርጹ እግዚአብሔር ፈቅዶላቸው ታቦትን መቅረጽ ጀመሩ። ዘጸአት ምዕራፍ 37 ላይ ታቦቱን የቀረጹት ኤልያብና ባስልኤል የሚባሉ ከይሁዳና ከዳን ነገድ የሆኑ፣ ባስልኤል ከይሁዳ ነገድ ነው፣ ኤልያብ ደግሞ ከዳን ነገድ ነው። እነዚህ ሁለቱ ታቦት ቀረጹ። ለሙሴ እግዚአብሔር በታቦቱ ውስጥ የሚቀመጥ የቃል ኪዳን ጽላት ሰጠው፣ 2 ጽላት። እርሱን እዛ ታቦት ውስጥ ሙሴ አስቀመጠው። ያ ሥርዓት አሁንም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከናወንበት ሥርዓት ነው። በፍትሐ ነገሥት በቤተክርስቲያናችን የሥርዓትና የደንብ መጽሐፍ ታቦቱ ለክብረ በዓል እንዲንቀሳቀስ ሆኖ እንዲሰራ አበው ደግሞ እንዲቀረጽ አበው ደግሞ አዘዋል። በመጀመሪያ እግዚአብሔር ለሙሴ የሰጠው ጽላት ሙሴ ከተራራ ሲወርድ ሕዝቡ ጣዖት ያመልኩ ስለነበረ ያንን ጽላት ሰብሮት ነበረ። እግዚአብሔር ግን ጽላቱ ስለተሰበረ ሌላ ጽላት ወይንም የታቦት አገልግሎት አያስፈልግም አላለውም። የታቦት አገልግሎት የዘላለም ሥርዓት ነው ብሎ ለሙሴ ተሰጠው። ዘጸአት ምዕራፍ 27 ከቁጥር 1 ላይ የዘላለም ሥርዓት የሚሻር አይደለም። ታቦት የአዲስ ኪዳን የብሉይ ኪዳን አይባልም። የዘላለም ሥርዓት በምድር ብቻ ሳይሆን በሰማይ ያለ ሥርዓት ነው። ዮሐንስ ራእይ ምዕራፍ 11 ከቁጥር 19 ላይ ተጽፏል እኮ የመላእክትን አገልግሎት ሲገልጽ ቅዱስ ዮሐንስ በራእዩ በሰማይም ተከፈተ፣ በሰማይም ውስጥ የቃል ኪዳኑ ታቦት ታየ። መላእክት እኮ የሚያመሰግኑት ለእግዚአብሔር የሚሰግዱት 24ቱ ካህናተ ሰማይ ተብለው በእግዚአብሔር ፊት የሚንበረከኩት በዚያ እኮ የመስዋዕቱ ሥርዓት አለ። ስለኛ በአዲስ ኪዳን ስለኛ የሚታየው ለፍርድ የሚታየው እንዳዳነን የሚገለጸው ኢየሱስ ክርስቶስ እኮ በታቦቱ ላይ ይገለጻል፣ በሰማይም በመላእክት ዘንድ። እየሰማችሁ ነው። ስለዚህ ታቦቱ ለሙሴ ሲሰጠው ልክ እንደ አዲስ ሥርዓት አይደለም። በሰማይ ያለው ሥርዓት ተቀድቶ ለሙሴ ተሰጠው። ዛሬም በሙሴ ወንበር ላይ የተቀመጠው ቅዱስ ሲኖዶስ ልክ እንደ ሙሴ ታቦት ሲያስፈልግ ታቦት ቢሰበር ታቦት አንድ ነገር ሆነ ቢባል ውሳኔ የሚሰጠው ቅዱስ ሲኖዶስ ነው። የማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ላይ ምን ተብሎ ተጽፏል? በሙሴ ወንበር ላይ ጸሐፍትና ፈሪሳውያን ተቀምጠዋል አለ። ማን ያለው? ኢየሱስ ክርስቶስ። ስለዚህ እነርሱ የሚያስተምሯችሁን ሁሉ አድርጉ። ጸሐፍት ሲል ዕብራውያንን አይደለም፣ ፈሪሳውያንንም ሲል ዕብራውያን ፈሪሳውያኖቹን አይደለም። በሙሴ ቦታ ላይ የሙሴን አገልግሎት የሚሰጡ ሊቃውንት፣ መምህራን፣ የሲኖዶስ አባላት አሉ። እነርሱ ምንም ይሁኑ ምን
የሚያስተምሯችሁን ሁሉ አድርጉ ተብሏል። የሰማችሁ ነው። ስለዚህ የታቦቱን ሥርዓት እንዲሁን እንዲደረግ በዚህ ቀን ይቀደስ በዚህ ቀን አይቀደስ ማለት የሚችሉት በሙሴ ወንበር ላይ የተቀመጠው ቅዱስ ሲኖዶስ ነው ማለት ነው። ስለዚህ ታቦት በብሉይ ኪዳን የነበረው አገልግሎት ለሙሴ ከሲሰጥ የነበረው አገልግሎት በእርግጥ የሞት አገልግሎት ይባላል። ይሄ ማለት ታቦቱ ሞትን ያመጣል ማለት አይደለም። በታቦቱ ላይ የተቀረጹት 10ቱ ትእዛዛት በጽላቱ ላይ ያለው 10ቱ ትእዛዛት ለሙሴ የተሰጠው ነገረ ድህነት ስላልተፈጸመ ምንም እንኳን 10ቱን ትእዛዛት ብንፈጽምም ሲኦል ከመውረድ አንድንም። ግን ታቦቱ የእግዚአብሔር ኃይል አለው። እግዚአብሔር በእስራኤላውያን መካከል ስለመገለጡ ታቦት ያስፈልጋል። ጠላቶቻቸው ሲነሱባቸው ጠላቶቻቸውን ለመዋጋት ጠላቶቻቸውን ለማጥቃት ታቦት ያስፈልጋል። የዘላለም ሕይወት ለመውረስ ግን ታቦቱ ላይ የክርስቶስ ማንነት የክርስቶስ ሥጋና ደም ያስፈልግ ስለነበረ በብሉይ ኪዳን የነበረው አገልግሎት በጠቅላላ የሞት አገልግሎት ነው። በአዲስ ኪዳን ግን ያለው የታቦት አገልግሎት የሕይወት አገልግሎት ነው። የዘላለም ሕይወት የምንወርስበት አገልግሎት ነው። ይህንን ያለ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው በሁለተኛይቱ የቆሮንቶስ መልእክት ምዕራፍ 3 ላይ ያ በድንጋይ ላይ የተቀረጸው የሞት አገልግሎት ታቦቱን ሊተች ፈልጎ አይደለም፣ 10ቱ ትእዛዛትን ለመጥቀስ ፈልጎ ነው። ያ የሞት አገልግሎት ነው። ያ 10ቱ ትእዛዛት እኮ አሁን ወደ ፍጹምነት አድጎ በክርስቶስ ስምና በክርስቶስ ሕግ በሰጠን ሕግ ተቀይሯል ወይም ደግሞ ጸንቷል ወይም የፍጹማን ሕግ ሆኗል። አሁን ታቦቱ ላይ የተጻፈው የኢየሱስ ክርስቶስ ስም ነው። የምንሰግድለት ስም ነው። የምንበረከክለት ስም ነው። ሲጀመር እግዚአብሔር ታቦቱ ላይ እኔ ነኝ የምጽፍበት ብሏል። ታቦቱ ላይ የምጽፍበት እኔ ነኝ ብሏል። ስለዚህ ታቦቱ ላይ ጽላቱ ላይ ጽሑፍ የሚጽፈው እኛ ለሥርዓት አበው ለሥርዓት የሚጽፉት የእግዚአብሔር ስም ቢኖርም እኛም አናውቀው እግዚአብሔር ባህሪውን የገለጸበት ማንነቱ የሚታወቅበት ሕጉ ስም አለ ታቦቱ ላይ። ማን የጻፈው? እግዚአብሔር ራሱ የጻፈው። ለምን? እኔ ነኝ የምጽፈው ታቦቱ ላይ ብሏል። እኔ ነኝ የምጽፈው ጽላቱ ላይ ብሏል። ስለዚህ እግዚአብሔር አሁንም ታቦቱ ላይ አለ። ታቦቱ ላይ እንድንሰግድለት እንድናመልከው እግዚአብሔርን ስሙን የሚጽፈው እርሱ ራሱ ነው። ስለዚህ ታቦት በብሉይ ኪዳንም በአዲስ ኪዳንም የታቦትነቱ አሰራር የታቦትነቱ ቅርጽ ከእግዚአብሔር መሰጠቱ አንድ ነው። አገልግሎቱ የብሉይ ኪዳን አገልግሎት መስዋዕቱ የእንስሳት ነበር፣ እሱ ተሽሯል። አሁን ስለኔና ስለናንተ የሞተው ኢየሱስ ክርስቶስ ሥጋውና ደሙ የሚፈተትበት ነው። ስለዚህ ታቦት በብሉይ ኪዳንም በአዲስ ኪዳንም መስዋዕቱና የአገልግሎቱ አቅጣጫ እንጂ የተለየው ታቦትነቱ አንድ ነው። ምናልባት እዚህ ላይ ሰዎች የሚጠይቁት ጥያቄ አለ። ጥያቄያችንን ደግሜ ላላስነሳው ፈልጌ ነው። ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16 ላይ እንዲህ የሚል ጽሑፍ አለ። እሱን አንስተው ጥያቄዎች ጥያቄ ጠይቀዋል። ምን የሚል ጥያቄ ነው? ከዛሬ ጀምሮ የእግዚአብሔር ታቦት ብላችሁ አታስቡትም የሚል ቃል አለ። ይህንን ቃል ይዘው ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16 ላይ የእግዚአብሔር ታቦት አይታሰብም አያስፈልግም ብለው የሚያስቡ ሰዎች ጥያቄውን አምጥተውልናል። በመጀመሪያ ደረጃ የኤርምያስ ትንቢት እስራኤላውያን በ585 ዓመተ ዓለም ገደማ በባቢሎን ሲማረኩ ታቦቱ አብሯቸው ስላልሄደ እግዚአብሔር በምስጢር በምድር ልብ ውስጥ እንዲደበቅ ስላደረገ ያን ጊዜ በባዕድ ሀገር ጣዖት በሚመለክበት ሀገር ይኖሩ ስለነበረ የእግዚአብሔርን ስም የሚጠሩበት ጊዜ አልነበራቸውም። የታቦቱን አገልግሎት የሚጠቀሙበት ጊዜ አልነበራቸውም። ያንን ለመግለጽ እግዚአብሔርን ራሱ አታስቡትም ታቦቱንም ራሱ አታስቡትም ብሎ ተናገረ እንጂ በቅኝ ግዛት በባርነት በጣዖት አምላኪዎች እጅ መውደቃቸውን ለመጥቀስ ተናገረ እንጂ ከናካቴው የታቦቱ አገልግሎት ተሽሯል ለማለት የተጻፈ አይደለም። ሲመለሱ ቤተ መቅደስ ተሰራ። ሲመለሱ ቤተ መቅደስ ውስጥ ታቦታቸውን አኖሩ ማለት ነው። ሲጀመር ቤተ መቅደስ
የሚያስፈልገው ለታቦት አገልግሎት እንጂ አለበለዚያ ቤተ መቅደስ ታቦት ከሌለው ስቴዲየም ነው የሚሆነው። ዋና አስፈላጊነቱ የቤተ መቅደስ አስፈላጊነቱ የተሰራበትም ዓላማ የእግዚአብሔር ታቦት እንዲቀመጥበት ነው። በመግቢያ ላይ እንደተናገርኩት ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16 ላይ በመግቢያ ላይ ነግሬያችኋለሁ። መኑ ዘይጀምር ታቦተ እግዚአብሔር ውስተ ቤተ ጣዖት፣ የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው? ይሄንን የሚለው የኛ የግዕዙ መጽሐፍ ቅዱስ፣ ይሄንን የሚለው አዲስ ኪዳን ኦሪጂናሊ በግሪክኛ ስለተጻፈ በግሪክኛ የተጻፈው መጽሐፍ ቅዱስ፣ 66ቱ መጽሐፍ ቅዱስን ግን የተረጎሙት ሰዎች ታቦት ስለሌላቸው ታቦት የሚለውን ቃል ሰርዘው ምን ብለውታል? የእግዚአብሔርን ቤተ መቅደስ ከጣዖት ጋር የሚያነጻጽረው ማን ነው ብለው ጽፈውበታል። ማን ነው ብለው ጽፈውበታል። አስቡት እንግዲህ ወደ አማርኛ ሲተረጉሙት። አሁን ግዕዙን እኔ የፈጠርኩት አይደለም። የግዕዝ መጽሐፍ ቅዱሱ መኑ ዘይጀምር ታቦተ ውስተ ቤተ ጣዖት፣ ታቦትን የእግዚአብሔር ታቦትን ይላል። ግዕዙም ታቦት የሚለውን ቃል ቅድስተ ቅዱሳን ውስጥ የሚቀመጠው እግዚአብሔር ለሙሴ የሰጠው ታቦት በግሪክኛ ናኦስ ይባላል። ያንን ከጣዖት ጋር የሚያነጻጽረው ማን ነው ብሎ የሚያምን ከማያምን ጋር ሁሉ እንደማይነጻጸር ታቦትን ከጣዖት ጋር አይነጻጸርም ነው የሚለው። ይሄ እኮ በአዲስ ኪዳን የተጻፈ ነው። በ81 መጽሐፍ ቅዱስ የተጻፈ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን ሲናገር የታቦት አገልግሎት አለ ማለት ነው። ታዲያ ሰዎቹ ታቦት ስላልፈለጉ አዳራሽ ብቻ ስላላቸው አዳራሽን ከጣዖት ጋር የሚያነጻጽር ማን ነው ብለው ተርጉመውታል። የተሳሳተ ትርጉም። ሌላኛው የዛሬ ዓመት ገደማ 2 ዓመትም ሊሆን ይችላል በየሶሻል ሚዲያው ላይ አንድ ክርክር አይቻል። በተለይ የቤተክርስቲያን ልጆች የሆኑ ልጆች የመለሱትን መልስ አይቻል። ታቦትን በተመለከተ አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አሃት አብያተ ክርስቲያናት ታቦት የላቸው፣ ወይንም ግብጽ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ብቻ ናት። አንዳንድ ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ፣ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት የመላእክት ስዕል ያለበት የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይሄ ስህተት ነው። ጠረጴዛ የሚባል ነገር የለም። ግሪኮች ጠረጴዛ ሊኖራቸው ይችላል። ግብጾች ጠረጴዛ ሊኖራቸው ይችላል። አይመለከተንም። እነሱ እዛው ይጠየቃሉ፣ እኛም በራሳችን እንጠየቃለን። ምን አጥተን ነው ወደ ጠረጴዛ የምንሄደው? ማን ነው ጠረጴዛ የሰጠን? ከየትስ የመጣ ነው? ኧረ ተው። ጠረጴዛ ሚሉት ማንኛውንም መስዋዕት የሚሰውበትን ገበታ። አቤልና ቃኤል መስዋዕት ሲሰው አንድ የሆነ ገበታ ላይ አቤል በግ ሰውቷል፣ ቃኤል ደግሞ የሆነ ጥራጥሬ አቅርቧል። እሱ ታቦት አይደለም። እርሱ ባህላዊ መስዋዕት ነው። ባህላዊ አሰራር ነው። ድሮ የነበረ ከቤተሰብ የተወረሰ ነው። ከቤተሰብ የተወረሰ ስርዓተ አምልኮ እኛ ቤት ውስጥ የለም። ከማን የተወረሰ ነው ያለን? ከእግዚአብሔር። ስለዚህ የእግዚአብሔር ታቦት ነው። ታቦት ማለት የእግዚአብሔር ማደሪያ መስዋዕት የሚፈተትበት ምድራዊ ሳይሆን ምንጩ ሰማያዊ ስርዓት ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ላይ መላእክት ሲሰግዱ ለእግዚአብሔር በዙፋኑ ላይ ሲሰግዱ ምንድን ነው የሚለው? ያኔ ከመስዋዕቱ አንዱ መልአክ ለኢሳይያስ አምጥቶ በጉጠት አፉን አበሰበት አይደል?
ያ እኮ የታቦቱ ስርዓት ነው። የታቦት ስርዓት ከሰማይ የተቀዳ ሰማያዊ ስርዓት፣ የማይሻር ዘላለማዊ ስርዓት ነው። እግዚአብሔር ምን የሚሳነው ነገር አለ? እኔ ጽፍበታለሁ። ስለዚህ እኛ እድለኞች ነን። እግዚአብሔር ለኛ ታቦቱን ሊሰጥ ሲፈልግ በመጀመሪያ ሙሴ ኢትዮጵያዊቷን ሴት እንዲያገባ አደረገ። አሮን ካህኑ ተመቀኘ። የአሮን እህት ማርያም የምትባል የሙሴም እህት ማርያም ናት። አሮን የሙሴም ወንድም ነው። ለምን ኢትዮጵያዊት አገባህ ብሎ እግዚአብሔር ግን ታቦቱን እንደ ምድራዊ ባለጸግነትም ታቦቱ በእኛ እንዲጠራ፣ ታቦቱ የኢትዮጵያውያን እንዲባል፣ ታቦቱ ሌላው ዓለም የኋላ የጣዖት አምልኮ ታሪክ ሲኖረው እኔና እናንተ ግን ያለን ታሪክ ከእግዚአብሔር ጋር የተቀናጀ ኢቭን ወይንም ደግሞ እስራኤላውያንን ሳይቀር እግዚአብሔር እናንተ እንደ ኢትዮጵያ ልጆች ትሆናላችሁን ብሎ እኮ እስራኤላውያን ተወቅሰዋል። እስራኤልን ራሱ በስርዓት አምልኮ በታቦት ስርዓት የምንበልጥ የምንገዳደር እኮ እኛ ነን። ለምን? የታቦቱ ባለቤቶች ስለሆንን። ክብር ምስጋና ለመድኃኔዓለም። ይሄ ዘላለማዊ ስርዓት እግዚአብሔር የሰጠን ስርዓት ነው። አዎ ታቦት አያስፈልግም የሚሉ ሰዎች ይኖራሉ። አይታችሁ ከሆነ የመጀመሪያው የእስራኤል ንጉስ ስሙ ሳኦል ይባላል። ግን እስራኤላውያን ስሙን አይጠሩትም። የመጀመሪያው ንጉሳችን ዳዊት ነው የሚሉት። ለምን ይመስላችኋል? በሳኦል ዘመን ታቦት አያስፈልግም ብሎ ሳኦል ታቦቱን ከቤተ መቅደስ አገልግሎት እንዳይሰጥበት ሰው ቤት እንዲደበቅ እንዲቀመጥ አስደርጎ ነበር። በሳኦል ዘመን ታቦት አገልግሎት መስጠት አቁሞ ነበር። ታቦቱ ሰው ቤት ነበር። ከዚያ ከሰው ቤት አንደኛ ሳሙኤልን እስኪ አንብቡት። አንደኛ ነገሥት ቀዳማዊ ምዕራፍ 13ን አንብቡት። ዳዊት ሲነግስ ሰው ቤት የተቀመጠው የቃል ኪዳን ታቦት አምጡልኝ አለ። በሳኦል የንግስና ዘመን ግን ያ ታቦት ሰው ቤት ነበር። ሰው ቤት ስለተቀመጠ በእግዚአብሔር የማያምን ንጉስ ስለመጣ እግዚአብሔርን ዝም አለ። ያ ሰው ቤት የተቀመጠው ታቦት ግን ግንኙነቱ በሰማይ ካለው ታቦት ጋር ነው። አንዳንድ ሰው የማይገባው ይሄ ነው እኮ። አሁን እኛ ታቦት አለ፣ እዚህ ጋር ያለው ታቦት እኛ የምንሰግድለት ታቦት ግንኙነቱ እኮ በሰማይ ካለው ስርዓት ጋር ነው። ቀጥታ በሰማይ ቤት አንድ ምሳሌ ልንገራችሁ። አውሮፕላን ሲበር ታያላችሁ አይደል? እናንተ የሚመስላችሁ አውሮፕላኑን የሚያበረው እዛ ፓይለቱ ነው የሚመስላችሁ አይደል? ፓይለቱ መንዳት የሚችለው ማብረር የሚችለው ምድር ላይ አየር መንገድ ቁጭ ካሉት ከኮምፒውተር ባለሙያዎች ጋር ሲግባባ ነው። እየሰማችሁ ነው? በትንሿ እኮ ኮምፒውተር ውስጥ እኮ አውሮፕላኗ ስትሄድ ትታያለች። በትንሹ አውሮፕላኑ ግን በሰማይ እየሄደ ነው። የኮምፒውተር ባለሙያው ግን ቁጭ ብሎ እያየው ነው። ሁለቱ እየተነጋገሩ ነው። ሁሉ አውሮፕላን የሚሄደው ታቦት ማለት በምድር ላይ በሰማይ ካለው ታቦት ጋር በሰማይ ካለው እግዚአብሔር ጋር በቀጥታ የምንገናኝበት የሥርዓተ አምልኮ ምልክት የእግዚአብሔር መኖር ማረጋገጫችን ነው። ክብር ምስጋና ለመድኃኔዓለም። ይሄ ማንም የለው። ይሄ ምስጢር፣ ይሄ ጥበብ፣ ይሄ መለኮታዊ ስጦታ ከኢትዮጵያ በስተቀር ለማንም አልተሰጠም። አዎ ታቦት በብሉይ ኪዳን የነበረው ታቦት የሚቀስፈው ታቦት በሰው ቤት የተቀመጠው ታቦት አሁን ቤተክርስቲያን አያስፈልግም የሚል አካል ቢመጣ ታቦታችንን ይዘን እቤታችን እንሄዳለን። ማን ይከለክለናል? አሁን በውጭው ዓለም ያሉ ሰዎች እኮ ቤተክርስቲያን የሌላቸው ሰዎች አሉ። ታቦቱን ይዘው ቤታቸው ቁጭ ብለዋል። ካህናቱ ክህነት ያላቸው እቤታቸው እየጠበቁት ነው፣ ልክ በሳኦል ዘመን እንደተደረገው። ስለዚህ ኢሳይያስ ነቢዩ ኢሳይያስም እኮ ታቦት አያስፈልግም የሚል ንጉሥ ተነስቶ
እርሱን መገሰጽ አቅቶት ዝም ስላለ ነው በለምጽ የተመታው። ታቦቱ እንደሚያስፈልግ ግን ለኢሳይያስ በራእይ ተገለጸለት። እግዚአብሔር በሰማይ ሆኖ ታየ። በታቦቱ ላይ መስዋዕቱ ሲሰዋ እግዚአብሔር ሲመለክ መላእክት ቅዱስ 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 እያሉ ሲያመሰግኑ እግዚአብሔር ሕያው ሆኖ፣ ያ ግን እግዚአብሔር የለም ያለው ኦዚያን የተባለው ንጉሥ ሲሞት እግዚአብሔር ተገለጸ። ወገኖቼ እግዚአብሔር የለም፣ አምላክ የለም፣ ፈጣሪ የለም፣ የኛ ዕውቀት ነው ያለው፣ የኛ ጥበብ ነው ያለው የሚሉ ሰዎች ሁሉ ይጠፋሉ። የማይጠፋው ማን ነው? እግዚአብሔር በታቦቱ ላይ ይገለጻል። ክብር ምስጋና ለመድኃኔዓለም። ስለዚህ ታቦት በብሉይ ኪዳንም በአዲስ ኪዳንም ታቦት አንድ ነው። የብሉይ ኪዳን መስዋዕት ተሽሯል። የአዲስ ኪዳን መስዋዕታችን ኢየሱስ ክርስቶስ ጸንቷል። ሌላው ታቦቱ ቋሚ ምሳሌ ነው፣ እግዚአብሔርን የምናውቅበት። እግዚአብሔር በታቦቱ ላይ ተገልጾ እስራኤላውያንን በዘመነ ብሉይ ያነጋግራቸው ነበር። ታዲያ ክርስቶስ ተሰቅሎ በዘመነ ሐዲስ እግዚአብሔር ዓለምን በደሙ ሲያድን የታቦቱ ሥርዓት ተሽሯል የሚሉ ሰዎች አሉ። አልተሻለም። ቋሚ ምሳሌ ማለት ሁሉ ጊዜ ታቦቱ ክርስቶስን ይገልጻል። ክርስቶስ ቢኖርም ክርስቶስ ቢገለጽም በሥጋ ዓለምን ተገልጾ ባፈሰሰው ደሙ በቆረሰው ሥጋው ዓለምን ቢያድነው አሁንም የታቦቱ መኖር የማንን መኖር ይገልጻል? የኢየሱስ ክርስቶስን መኖር፣ የእግዚአብሔርን መኖር፣ የአዳኝነቱን መኖር፣ የፍትህነቱን መኖር ታቦቱ ይገልጻል። አሁንም እግዚአብሔር የሚያነጋግረን በታቦቱ ላይ ነው። ኢየሱስ ክርስቶስ የሚያነጋግረን በታቦቱ ላይ ነው። የት አግኝተህ ታነጋግረዋለህ? ቅዱስ ጳውሎስ እኮ ያ የሞት አገልግሎት መስዋዕት የሚሰዋበት ሙሴ የሚጠራበት ሙሴ እኮ ታቦቱ ጋር ገብቶ ሲመጣ ፊቱ ያበራ ነበር። ሙሴ እኮ ያውን ካህን አይደለም። ሙሴ ምእመን ነው። ታቦቱን የተቀበለው ጽላቱን ከእግዚአብሔር የተቀበለው የእግዚአብሔር ስም የተጻፈበትን ጽላት የተቀበለው ሙሴ ከሲና ተራራ ሲሆን ፊቱ ያበራ ነበር። ከኃጢአታቸው ብዛት የተነሳ እስራኤላውያን ተገልበብለነ ሙሴ ማየት አልቻለም፣ ፊት ያጠበረብራል፣ አይናችን ሊጠፋ ነው፣ ፊትን ሸፍን ይሉት ነበረ። ወገኔ አሁን ታቦቱ ላይ ያለው ሙሴ አይደለም። ታቦቱ ውስጥ ገብቶ የሚወጣው ሙሴ አይደለም። የታቦቱ ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ነው። ክብር ምስጋና ለመድኃኔዓለም ይሁን። በምህረት የሚያየን የሚያድነን የሚፈውሰን የሚቀድሰን ሊቀ ካህናታችን ኃጢአታችንን ያስተሰረየልን ይህንን ሁሉ ካህን ጳጳስ ሊቀ ጳጳስ የበላይ ሆኖ የሚመራ የሁላችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው ታቦቱ ላይ ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ በብሉይ ኪዳን ያለው ታቦት መስዋዕቱ የእንስሳት ስለሆነ ከሰዎች ልቦና ጋር አይገናኝም። የሚገናኘው በወቅታዊ ጉዳይ ላይ እረፍት ሊሰጣቸው ጠላታቸውን ሊያጠፋላቸው የእግዚአብሔር ታቦት በኃይል ይገለጻል፣ ወይንም እግዚአብሔር ኃይሉን በታቦቱ ላይ ይገልጻል። ማንም ግን ጽድቅ ሰርቶ ገነት የገባ ከሲኦል የወጣ የለም። በአዲስ ኪዳን ግን በታቦቱ ላይ ያለው ስም እኛ ልቦናችንም ላይ ያለ ነው። ቅድም እንዳልኳችሁ የሚናበብ ነው። ስለዚህ ሕጉ በታቦቱ ላይ ስለተጻፈ ብቻ ሳይሆን ያ ሕግ በልቦናችንም ተጽፏል። ስለዚህ እኛ ከታቦቱ ጋር እንናበባለን ማለት ነው። እኛ ከታቦቱ ላይ ያለውን ሕግ የመፈጸም አቅም አለን ማለት ነው። ማን ይህንን አቅም የሰጠን? ኢየሱስ ክርስቶስ። አንዳንድ ሰው አይገባውም። ሕጌን በልቦናችሁ ጽፋለሁ ሲል ታቦት አያስፈልግም የተባለ ይመስላል። እንደውም የበለጠ የሚያስፈልገው ታቦት ሕጉ በልቦናችን ሲጻፍ ነው። በልቦናችን ሕጉ ሲጻፍ ለታቦቱ ስገድ ይለናል እኮ። ልቦናችን ውስጥ ያለው ሕገ ልቦና ይባላል። ሕገ ልቦና ከሙሴ በፊት በአብርሃም ዘመን የነበረ። በአብርሃም ዘመን እኮ መልከጼዴቅ የተባለ ካህን ነበር። የታቦት አገልግሎት የነበረው ሙሉ አገልግሎቱ በመጽሐፍ ቅዱስ ባይጻፍም
የሚባርክበት የሚያድንበት የአስራት በኩራት የህብስት አገልግሎት የነበረው የአኮቴት አገልግሎት የነበረው ሊቀ ካህን ነበረ በአብርሃም ዘመን። ስለዚህ ያንን ብልጭ ብሎ የጠፋውን የታቦት ሥርዓት በሕግ ደረጃ እግዚአብሔር ለሙሴ በሲና በረሃ ሰጠው። ለምን ያን የሰጠው? ለምን ከዛ በፊት አልሰጠው? እስራኤላውያን በግብጽ ሲኖሩ ግብጻውያን ላም ያመልኩ ነበር። ግማሽ መንገድ ላይ መጥተው አሮንን እንደ ግብጻውያን የሚሄድ አምላክ ስራለን ብለው ሲጨቀጭቁት እግዚአብሔር ምን አለ? እኔ እኮ መለካለሁ። እነዚህ 430 ዘመን በግብጽ ሲኖሩ እኔ እንደሌለው ቆጠሩኝ። ስለዚህ የሰማዩን ሥርዓት ልስጣቸው፣ የምድሩ ጣዖት አያስፈልጋቸውም ብሎ እግዚአብሔር ከጣዖት የተለየ ታቦት የሚባል መገለጫ እንዳለው ሊነግረን ጣዖትንማ የፈጠረው ሰይጣን ነው። ታቦትን ግን የሰራልን እግዚአብሔር ነው። ታቦትን፣ ጽላትን፣ ሥርዓቱን እግዚአብሔር ለሙሴና ለወገኖቹ ለነባስሌል እንዲሰሩ ሕዝቡን እንዲያገለግሉ በታቦቱ ላይ የሚገለጸው እኔ ነኝ ብሎ እግዚአብሔር ሕግ ሰጥቷቸው ታቦት የተሰጠን ከእግዚአብሔር ነው። ክብር ምስጋና ለመድኃኔዓለም ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።